በኒውክሌሽን ቤተክርስቲያን ታዳጊዎች ተዘጋጅቶ የሚቀርብላችሁ ካይሮስ የተሰኘው ፖድካስታችን ካይሮስ ዋና ዓላማው እግዚአብሔር በእኛ ላይ ያስቀመጠውን ዓላማ እንዳይፈጸም ማድረግ ነው። ጌታ ሆይ እንዴት ልወጣው ዳይሬክሽን ሊሆን ይችላል የምንጸልየው how should I pass this ሊሆን ይችላል ወይ ደግሞ ይህንን ፓስ የማደርግበት ምን ጸጋ ስጠኝ። ለሚያሳድዷችሁ ጸልዩ፣ ፐርሲኪዩት ለሚያደርጋችሁ ጸልዩ ይላልና ሲቹዌሽኑ ከመቀየሩ በፊት እኛ ወደ እግዚአብሔር መተን ልክ መጸለይ ስንጀምር እኛ ነን እየተለወጥን የምንመጣው። everything about me will be about Christ። እነሱን ይቅር ለማለት ወይ ደግሞ ያሉኝን ነገር ውስጥ ላለማስገባት first of all እርዳኝ ሊሆን ይችላል። እኛም እኮ ተደርበን አሁን እነሱ ናቸው እንደዚህ ያደረጉ ምናምን ካለን ይህንን ዓለም እያመሰለን ነው ማለት ነው። እና ራሳችንን ለማንኛውም አይነት እውቀት ኤክስፖዝ ማድረግ rather than doing በቃ የማይጠቅሙን ነገሮች ስክሮል ስናደርግ ከመቆየት ይልቅ የሆነ ስኪል መማር የሆነ ነገር አዌርነስ መፍጠር ዲቤቶች ማየት እንደዚህም አይነት ነገር አለ እንዴ እንደዚህ ነገር ሀፕን ያደርጋል እንዴ ሳይበር ቡሊንግ እንደዚህ አይነት ነገር ነው እንዴ የሚለውን ነገር ማወቅ ይገባል። ወደ ራሳችን ስናመጣው እናንተ ኤክስፒሪየንስ አድርጋችሁ ታውቃላችሁ? ሳይበር ቡሊንግ or any kind of bullying ፕራክቲካል ስናደርገው I think እኔ አላስተውለም ነበር እስከ ሃይ ስኩል ከንትን ከማለቴ በፊት አላስተውለም ነበር እና በጣም ለካ ድምጼ ቀጭን ነው አላስተውለም እና ክላስ እንዲተቀምጠን እኔ ብዙ ጊዜ ከኋላ መቀመጥ አልወድም። ኤሌመንታሪ ነበረ እሱም ረዥም ስለሆንኩኝ አሁን ግን ከፊት ነው የምቀመጠው እና ከኋላ ናቸው ያሉት ልጆቹ እና አስተማሪውና ልጅቷ እያወሩ ነው ምናምን እና አልተስማሙም ማለት አልተመለሰላትም እና ሀሳቡ ገብቶኛል ዞሬ መለስኩላት ማለት ነው። ለሳ ጥያቄ ጠይቀው አስተማሪው ሂድና አንደርስታንድ ኦኬ ከዛ እሱ አይደለም ሌላ ልጅ ናት። ከዛ ለሳ ዞሬ መለስኩላት እና የምር አላስታውሰውም ቃል በቃል ግን የሆነ ሴንሱ ምንድነው የሚያቅለበልባት ደግሞ ድምፅ እንዳለው ሰው አይነት ነው ጥሩ ድምፅ እንዳለው ምናምን ነገር አለ ወለ ከዛ በቃ ምንም አላልኩትም አልተግባው የሆነ የመጀመሪያ ክላስ መጀመሪያ አካባቢ ነበረ ያን ያህል አንተዋወቅም ምናምን ዝም ምን ያልኩት እና እንደዚህ ነው አላስታውለውም ነበረ። ከዛን ጊዜ በኋላ ግን የሆነ ማስተዋል ጀምሮ ድምፅ ቀጭን ነው እንዴ ይሄን ያህል ታውቃላችሁ እንደዚህ ስንባል ማስተዋል እንጀምራለን ያሉንን ነገሮች ማስተዋል እንጀምራለን። yes ከዛ ግን የምር ዝም አልኩኝ ዞሪ መለስኩላትና ዝም አልኩኝ። አክቹሊ እኔ እንትን አይደለሁም ግን ዞሬ ወርቻለሁ እንደ ግን አትሊስት የሆነ ነገር አይምሮሽ ውስጥ እኮ አስቀምጧል like there was a seed እዚህ ጋር ሜንሽን ማድረግ የምፈልገው ባይ ዘ way you guys know ጃ ምን አይነት ድምፅ እንዳላት አይደል? she's our worship leader እና እውነት በድምጿ አሜዚንግ ቮይስ ነው ያላት። ምን ያህል ዴቪል በተሰጠን ጊፍት ታርጌት እንደሚያደርገን እያያችሁ ነው። like አንድ ሰው እግዚአብሔር በሰጠው ጊፍት ነው ከዛ እሱን እንዲያ ስቶፕ ለማድረግ ነው የሚፈልገው። አሁን በሷ ድምፅ ይዘመራል ምናምን ዴቪል wants to stop that ስለዚህ ይህንን ሜካኒዝም ተጠቀመ። ስለዚህ ብዙ ጊዜ ታርጌት አታክ የምንደረግበት ነገር is something እግዚአብሔር የሚሰራበት ነገር ነው። ምክንያቱም ዋና የዴቪል ዓላማ እኮ ባይ ዘ ዌይ ማለት ነው እኛን ሶሻል ሚዲያ አስጠቅሞ እንትን አድርጎ ምናምን ከዛ በኋላ የሆነ ፓርት ላይ አታክ አድርጎ ከዛ መተው አይደለም ዓላማው። ዋና ዓላማው እግዚአብሔር በእኛ ላይ ያስቀመጠውን ዓላማ እንዳይፈጸም ማድረግ ነው። የእግዚአብሔርን በቃ ጌታ ምንድን ነው ዋናው ስለ ፐርፐስ ስንማር ታስታውሱ ከሆነ እግዚአብሔር ይዲዲያን ለመፍጠር ሲያስብ ኦኬ የሆነ ይዲዲያን እዚህ ዓለም ላይ ብከት there is something እሷ ልትሰራው የምችለው so ያኛውን ያ እግዚአብሔር ለኪንግደሙ ያሰበውን ሀሳብ ለመግታት ነው ዴቪል ስፔሲፊክሊ። ለምሳሌ በሷ ኬዝ ድምፅ ነው ይችላል በተለያየ ሰው ኬዝ ደግሞ የተለያየ እንትን ሊሆን ይችላል እና I think more of specifically እኛም ልንጋፈጠው ይገባል። ሶሉሽንም ስናስብ I think specifically መሆን አለበት ብዬ አስባለሁ። ከዚሁ ጋር ደግሞ ኤክስፒሪየንስ ስላላችሁ እኔ ሳልሆን ግን ደግሞ ያው በዙሪያዬም ደግሞ እንዲሁ አይነት ሳይበር ቡሊንግ የሆነ ኤክስፒሪየንስ ያየሁበት ነውና በትምህርት ቤታችን የተማሪዎች ሜም አለ እና ተማሪዎች ወይ በትምህርት ቤት ውስጥ ያሉ ተማሪዎች የተለያዩ ፖስት የሚያደርጓቸው ቪዲዮዎች ፎቶዎች ካሉ እነዛ ፎቶና ቪዲዮዎች ተወስደው ነው ትምህርቱ የሚነጋገርባቸው ይሰደባሉ። ትምህርት ላይ የተለያየ ነገር ይባልባቸዋል እና
አለ በየትምህርት ቤቱ በተለይ ደግሞ አሁን ወደኛ ወረድ ብሎ ማለት ነው ሚዲያው ላይ አለ ከፍ ባለ ደረጃ ግን ደግሞ በእኛም ደረጃ ደግሞ ወረድ ብሎ በትምህርት ቤት ውስጥ ኢቭን አለ እንደዚህ አይነት ሳይበር ቡሊንግ የሆኑ እንትኖች ማለት ነው። እና እስቲ ወደ መፍትሄዎቹ ስንመጣ ምናልባት እንደዚሁ ጓደኞቻችን በዙሪያችን ያሉ ሰዎች ኦር ደግሞ በዙሪያችን ያሉ ሰዎች የምናውቃቸው በእነዚህ ነገር ተጠቅተው ከሆነ ምን ማድረግ አለባቸው? አስ ክርስቲያን ባይ ዘ ዌይ እኛም እንደዚህ ነገር ፌስ ስናደርግ ቴክ ማድረግ ያለብን እርምጃ አለ። እኔም ከሆነ who's the one like facing that problem ቴክ ማድረግ ያለብኝ እርምጃ አለ። ሌላም ሰው ከሆነ ደግሞ ፌስ ያደርግ ያየሁት እንደዛ ሲደረግ እያየው ዝም ማለት የለብኝ። because ስንማር እስከዛሬ ድረስ እኛ ስናደግ ምንድነው የሆነ ነገር ፌስ ስታደርጉ ኢየሱስ ቢሆን ምን ያደርጋል የሚል እንደዛ አድርጉ እንባላለን አይደለ? when we learn እና እውነት ነው like if it was Jesus የሆነ ሰው ቡሊድ ሲደረግ ቢያይ ሲሊ ይመስላል። አሁን ስናገር የሆነ ስቶሪ ይመስላል፣ ግን ምን ያደርጋል? will he just like ዝም ብሏቸው ያልፋል? no አያልፍም። ስለዚህ እኛም as a Christian we have to step up የሆነ ማድረግ ያለብንን አክሽን መውሰድ ያለብን ነገር አለ። እኔ the first action ማስበው definitely we're discussing እዚህ ጋር as a Christian አይደለ እያወራን ያለነው እንደዛ we have to pray. the first thing we have to do is pray. ጌታ ሆይ እንዴት ልወጣው ዳይሬክሽን ሊሆን ይችላል ምን ጸልየው how should I pass this ሊሆን ይችላል ወይ ደግሞ ይሄንን ፓስ የማረግበትንም ጸጋ ስጠኝ። ሮንግ ቶቶች ወደ አይምሮዬ እንዳይመጡ እግዚአብሔር ሆይ protect my mind protect me በቃ በደም ሸፈነኝ እግዚአብሔር ሆይ እያልን መጸለይ ሊሆን ይችላል። or ደግሞ እነሱንም ስቶፕ ማስደረግ እንችላለን because prayer has a power አይደለ? ስለዚህ when we kneel down እና እዚህ ጋር ስንጸልይ እንደዛ የሚያደርጉትን ሰዎች ማስቆም እንችላለን ብዬ አስባለሁ። ደግሞ definitely it's a truth ይሄ እውነታ ነው because እኔ ምን እንዳልኩ ልንገርሽ like ከፍሬር ጋር ማለት ነው ታስሽ ሆነ እንደውም ፕራይ እናድርግ ብዬ ይነግራል she told me የዛን ቀን ክላስ ከተመለስኩ በኋላ ማለት አንዴ ብቻ አይደለም ያለኝ 3 ምናምን ነገር አለኝና እንዳልሰማ ነበር ለመሆን የሞከርኩት፣ ግን በጣም ነው ማዳምጠው ጆሮዬ እና I think overthinkers የሚባሉ ሰዎች አሉ። I think ጃን ዛናትና she really thinks about this kind of things. ቤት ገብቼ የምር ነው የምላችሁ የምር ጸለይኩ። ደግሞ ጸሎቴ ምንድን ነበረ? አባት ሆይ በቃ like እኔ በዚህ ነገር የሆነ እንትን ብዬ ነበር ተሰምቶኝ ነበር አዝኜ ነበርና አንተ ያንተን የክብር ዕቃ ላሳዘነው ልጅ ከዚህ በኋላ እንደዚህ እንዳያደርግ እርዳው። የእውነት that was my prayer እርዳው በቃ እውነት እንደዚህ እንዳይል like እኔ I can pray እንደዚህ ማለት እንችላለን ምናምን ነገር ነው። በቃ አባቱ ይቅር በለው በእውነት እኔ አላዘንኩም። starting ለማድረግ ግን እውነት like hard for you ኢንፎርም እንዳረኩ ነበር ሁላ ተንበርክኬ ምናምን ነገር ያጸለይኩት። ከዛ በኋላ እሑድ ስንገናኝ ደግሞ እሑድ ሳንገናኝ ነው መሰለኝ ላይ ምናምን ነገር ነግራት አታስታውሱም፣ ግን ጠዋት ላይ እጅ ለእጅ ተያይዘን ምናምን ጸለይን እና like prayer ነገሮችን መቀየር እንደምንችል ስለምናቅ ከዛ በኋላ የሚገርማችሁ ከልጁ ጋራ በቃ ተቀራረብን ምናምን ነገርና ጭራሽ ስለ ጌታ ምናምን ሁላ ማውራት ጀመረ። እነሱ ክርስቲያን አይደሉም ማለት ሌላ ሃይማኖት ላይ ናቸውና ማውራት ጀመርን ምናምን ኢቭን ዘምሪልኝ ብሎኛል። ከዛ ዘምሪልሃለሁና ምን አስባለሁ አዎ መራቅ ካለብን መራቅ አለብን፣ ግን ደግሞ ሲቹዌሽንን ብናይ መልካም ነው ማለት ሁሌ መራቅ አለብን የሚለው መፍትሄ ነው ብዬ አላስብም። አንዳንድ ጊዜ ያለን በሲቹዌሽን ደግሞ ሁሌ እንገናኛለን አንድ ክላስ ነው ያለነው እንራራቅ running away from your problems that solution አይደለም you actually pray about it ከዛ በኋላ እንደውም እውነት እድል ነው የሚሰጣችሁ እንዲህ ጌታንም እንትን ለማለት ለማሳወቅና I think እዚህ ጋር ስትጸልይ ልጁን ከመቀየሩ በፊት ወይም ደግሞ ሲቹዌሽኑ ከመቀየሩ በፊት እሷን የቀየራት ይመስለኛል። ጌታ ምንድነው የሚያደርገው? በነገር ውስጥም ስናልፍ ወይ በቻሌንጅ ውስጥም እንደዚህ አይነት ቻሌንጅ ውስጥም ስናልፍ ሲቹዌሽኑ ከመቀየሩ በፊት እኛ ወደ እግዚአብሔር መተን ልክ መጸለይ ስንጀምር እኛ ነን እየተለወጠን የምንመጣው። ዳዊት ለምንድን ነበረ የልቤ የተባለው? እግዚአብሔር የልቤ ያለው ለምንድን ነው? because he always አልወደቀም አይደለም፣ ቻሌንጅ አልደረሰበትም አይደለም፣ ኦር ደግሞ ጠላቶች እንዳሁኑ እንደዚህ የሚናገሩበት ልጁ አልካደውም እንደዛ አይደለም። ልጁ ክዶታል። ሳውል ያሳደው ነበረ፣ የሚፈልገው ነገር አላገኘም ምናምን። ግማሹ ላይፍ
ኬቭ ውስጥ ኦር ደግሞ በጣም በጦርነት ነው ያሳለፉ in that all things ግን የልብ የተባለ ለምን because when he falls he goes to God በቃ ልክ ጃቫ እንዳረገችው ልክ የሆነ ነገር ቻሌንጅ መጣባት ኦኬ ለጓደኛዬ ላማከር እንትም ሳይሆን መጀመሪያ የሚቀድመው አሪፍ ነው ለጓደኛ ማማከር እሱ ደግሞ ሰከንድ ኦፕሽን ሲሆን the best option ግን it's to go to God first ነው እና ደግሞ ሁለተኛው ኦፕሽን አደልት ማናገር ማለት might be parents and might not be parents ግን ብዙ ጊዜ እኩያችን ሲሆን even though best friendአችንም ሊሆኑ ይችላሉ እኮ ግን እኩያ ሲሆን ተመሳሳይ amount of level ብዙ ጊዜ ሲነግሩን ታስታውሳላችሁ ተመሳሳይ ወይም ነው equal amount of የknowledge level ላይ ነው ያለን ወይም ደግሞ experience የምናደርገው ነው ተቀራራቢ ነገር ነው even though comfortable የሚሆነው ከጓደኛ ጋር ማውራት ቢሆንም ግን መጀመሪያ ደግሞ ለኤልደርሊ ሰው አደልት ለሆነ ሰው እንደዚህ አይነት ነገር ማማከር ትክክለኛውን ከነሱም ኤክስፒሪየንስ ስለሚነግሩን እሱም መልካም ይመስለኛል ተንበርክኮ መጸለይ የኛ ፕራዮሪታይዝ የምናደርገው ፖይንት መሆን አለበት አሰ ክርስቲያን ብቻ ሳይሆን በቃ like all around the world እግዚአብሔር የሚቀበል አምላክ ነው የሚሰማ አምላክ ነው የሆነ ስትወድቁ ጥሎ የሚሮጥ አምላክ አይደለም ያለን እኛ ዳዊትን እኮ like የሚተውበት ሰርከምስታንስ እኮ ነበረው አይደለ በቃ ሳውል ያሳደረው ነው he's in the lowest point of his life he could have left ግን በቃ የልቤ አለው እና የኛ እግዚአብሔር ልዩ የሚያደርገው ይሄ ነው በመንወድቅበት ሰዓት የማይተወን አምላክ የማይረሳን አምላክ ነው ያለን እና ሁሌም ልክ ነው እንዳለችው ሰዎችን ማማከር ጓደኞቻችን እንዲጸልዩልን ማድረግ it's very right ማለት አብረን ስንጸልይ አብረን ስናደርግ ኃይል አለው ግን ደግሞ መጀመሪያ እግዚአብሔር ጋር ያመጣነውን ነገርና ፊክስ ያደረገውን ኢሹ ከጓደኛዬ ጋር ጸልዬ ፊክስ አላደረገው እግዚአብሔር ፊት ያለመጣሁትን ነገር ጓደኛዬ ፊት አምጥቼ ፊክስ አላደረገው እግዚአብሔርን always hierarchyያችን ላይ እሱ he should be the first one approach የምናደርገው የሆነ እንደዛ በባሽን ተስተቃላችሁ ሸክላ ሰሪ ፊት ቢሰበር ይሻላል ይላል ትጠገናለች ወዲያው ግን ሌላ ቦታ ሄዶ ከተሰበረ በኋላ ያንን ሸክላ አንጥቶ ደግሞ ለመመለስ ፕሮሰስ አለው ለምሳሌ አንቺ እንዳልሽው ሆኖ አንቺ በዛ ሰዓት እንደዛ እየተባልሽ ጓደኛሽ ጋር ዞረሽ ብታዊ ቢሆን ኖሮ she could have confirmed እሱ ያለው ነገር ተቃጭ ልብስ ቆያለሽ ምናምን ልትልሽ ትችላለች ግን እግዚአብሔር ፊት ሰሪሽ ጋር መጥተሽ ደግሞ ስትወርቂ ጋይድ ያደርግሻል ያስተካክልሻል God should be the first ያልሽው ቶፒክ ላይ ምን አዩ God should be yes አሁን ባልሽው way is right በጣም ትክክል ነው God should be the first አይደለ ምን ያደርጋሉ ሰዎች God should be the first የሚለውን ነገር ምን ያደርጉታል ከሌላ ነገር ጋር ኮምፒቲሽን ይሰጡታል first ከዛ second ከዛ third ያደርጉ ነገር ማለት ነው ምን ማለት ነው ለምሳሌ አሁን God should be first attitude አንድ way ላሳያችሁ ለምሳሌ ጠዋት ስትነሱ ባይብል አላነበባችሁ ከዛ በኋላ ሌላ ስራ ሰራችሁ ምናምን ትምህርታችሁን ተምራችሁ I didn't prioritize God I did not read my Bible ስለዚህ በቃ እግዚአብሔርን ፈርስት አላረኩም ዛሬ ብላችሁ ነው የምትቀጥሉት እንደዛ አይደል ስለዚህ እዚህ ጋር when we say God should be the first God should be the center of everything ያለን so like first የሆነ ከሌላ ጋር ኮምፔር አድርገን አንደኛ ምናምን እያለን አይደለም መዝሙር ራሱ አለ አይደለ ከተዋል ደፍርም አንደኛ ልልህ ሁለተኛው ነው ማን ተከተለህ አይደለ ሁሌ ብቻህን yes ስለዚህ like when we say አንደኛ ምናምን ከሌላ ነገር ጋር ኮምፔር እያደረግን አይደለም he should be the center በቃ የህይወታችን ሴንተር ከሆነ we will run to him first ሳወራም እሱን like እግዚአብሔርን ያማከለ ነገር አወራለሁ ስበላም በቃ everything about me will be about Christ ስማር ለሱ ማራለሁ you know ሰዎች ይሄንን አያስቡም ግን የሆነ መጀመሪያ ያደርገዋለሁ ለሱ እንደዚህ ሆናል ስማር I will do it for his glory works አደረግ I will do it for his glory በቃ everything will be ስለ እግዚአብሔር እና ያንን ስናደርግ we will be able to face all these things እና ከዛ በተጨማሪ ደግሞ how do we face cyberbullying ለሚለው ይሄንን ካረግን በኋላ ሌላም አክሽን መውሰድ አለብን ብዬ አስባለሁ if the cyberbullying is በጣም serious እና still continue ያደረገ ከሆነ ሪድ ያረኩ ነበር አርቲክሎች ምናምን እና ሳይካትሪስቶች ሪኮመንድ የሚያደርጓቸው የተለያዩ ስቴፖች አሉ ከዛ ውስጥ ብዙ ጊዜ ሰዎች ሳይበር ቡሊ ሲያደርጉ they expect የሆነ ሪፕላይ ይጠብቃሉ አይደለ ሪአክሽን ይጠብቃሉ so don't give them what they need በቃ ሪአክሽን እንፈልጉት እና የሚፈልጉትን ነገር አትስጧቸው ኢግኖር ከዛ ካለፈ ሪዘርቭ like ስክሪንሾቶች ፕሮቴክት ለማድረግ like ራሳችሁን በኋላ አሳን ኤቪደንስ ይጠቅመናል ስለዚህ ስክሪንሾት ተጠቅመን ምናምን ሴቭ ማድረግ አለብን ይሄ
it's a wise approach አይደለ wisdom is አንደኛው gift ከእግዚአብሔር የሚሰጠን የጥበብ መንፈስ ነው like it's a spirit like one of the 7 spirits አይደለ ከእግዚአብሔር የምንቀበለው ስለዚህ ነገሮችን yes pray እናደርግባቸዋለን ከዛም ባለፈ ደግሞ እግዚአብሔር የሰጠንን እነዛን like the 7 spirits አሉ አይደለ የጥበብ መንፈስ የማስተዋል መንፈስ የእውቀት መንፈስ so wisdom is one of them we're going to face things with wisdom ከዛ ባለፈ ደግሞ እጃ ከዚህ በላይ መጨመር ማለት በቃ ብለሻል ወደ ሲስተሙ ደግሞ ስናመጣው ሴፍቲ የሆኑ ሲስተሞች አሉ አይደል እንዳልሽው ስክሪንሾት አድርገን ሪፖርትም ማድረግ እንችላለን ከዛ ባለፈ ደግሞ ሌጋሊ ወደ ተቋማት ሄዶ ማመልከት ይቻላል ማለት ነው ከዛ በተጨማሪ ከኤክስፒሪየንስ አሁን ሷ ኤክስፒሪየንስ ካረጋቸው መማር እንችላለን ማለት ጸለየችበት ከዛ መታ ለዮሂን ነገርሻታል እና ነገርሻትና ከዛ ዮሂም ጸለየሽበት ራይት ይሄ ምን ያሳየናል ለጋድሊ ፍሬንድስ ወይም ነው እንዴት ነው ወደ እግዚአብሔር ሊድ የሚያደርጉን ፍሬንድስ አንደኛ አጠገባችን መሆኑ ጥቅሙ ያሳየናል the first point ሁለተኛው ፖይንት ደግሞ መተሽ ስትነግሪያት እሷን መጸለያዋ እንዴት ነው መናገርሽ ለምሳሌ ለሷ መተሽ መናገርሽ how much value እንዳለው የሚያሳየን ይመስለኛል ምክንያቱም ለሷ መተሽ ስትነግሪያት ከትክክለኛው ማንነት ኦኬ አብሮሽ እንዴት ነው በክርስቶስ ከሚያድግ ሰው ጋር መናገር ኦኬ አይ ይሄ እኮ ትሩ አይደለም ብሎ እንዴት ነው ዳይሬክት እንድታረግሽ ያደርጋል ቅድም ኢክሉስ ጠቅሰው ነበር አይደል ለሌላ ሰው ተናግረሽ ወይም ደግሞ ለሌላ ሰው ተናግረሽ ቢሆን ኖሮ ተመሳሳይ ሪስፖንስ ላታገኝ ትችላለሽ ሶ ከዚህ ኤክስፒሪየንስ የምንማረው ምንድነው አንደኛ መጸለይ ሁለተኛ ደግሞ ላይክ እግዚአብሔራዊ ፍሬንድስ ካሉን or ደግሞ እንደዚህ ዳይሬክት ሊያደርጉን የሚችሉ ፍሬንድስ ካሉን ሊጸልዩልን ስለሚችሉ ለነዛም ሼር ማድረግ አሪፍ አይዲያ ይመስለኛል ሜቢ ደግሞ እንደዛ አይነት ኢንቫይሮንመንት ውስጥ ያሌሉ ሰዎች ካሉ ምናልባት እንደዚህ አይነት አሁንኛ ያለንበት ኢንቫይሮንመንት በጣም ለእግዚአብሔር ጋር ያለንን ፌሎሺፕ እንትን ለማለት በጣም እንትን ነው ኢዚ ነው እና እንደዚህ አይነት ኢንቫይሮንመንት ውስጥ ያሉ ሰዎች ማለት ከሌሉ ማለት አጠገባቸው ሰዎች ከሌሏቸው ሊያዋሯቸው የሚችሏቸው ኢቨን ፓረንቶቻቸውን እንኳን በቀላሉ ስለዚህ ነገር ቢነግሯቸው ሚሉ አይነት ከሆኑ you and God also are በጣም enough ማለት ለእግዚአብሔር አዋይቶ አናግሮ ሰላም ማግኘት ይቻላል ማለት መንፈስ ቅዱስ ይመራናል ሜቢ ከነሱ እንድንርቅ ሊያደርገን ይችላል or ደግሞ የምር ሰላም ይሰጠናልና አሁን እኛ እዚህ ላይ ጓደኞች ስላሉ ምናምን አዋራን ኢቨን ፓረንቶቻችንንም ልናገር እንችላለን ግን እንደዚህ አይነት ኢንቫይሮንመንት ደግሞ የሌላችሁ ልጆች ካሉ እግዚአብሔር ብቻውን ራሱ በቂ ነው ማለት አሁን እኛ እግዚአብሔር በቂ አይደለም ጓደኛ ማለት ይችላል እያለን ሳይሆን ስላሉን እንችላለን ግን ከሌለ እንደዚህ አይነት ኢንቫይሮንመንት ካልሆናችሁ እግዚአብሔር ብቻ ራሱ በቂ ነው ለእግዚአብሔር መናገር ብቻ በቂ ነው ቅድም ያነሳችሁ ፖይንት አለ ቅድም የጸለየችው የሺደድ ፕሬ አባት ሲቹዌሽን ግን እንደዛ ላደርገውም ሰው ጸልያለች አይደለ ባይብል ላይ አይ ቲንክ አላስታውሰውም ቨርሱን ግን ለሚያሳድዷችሁ ጸልዩ ፐርሲኪዩት ለሚያደርጋችሁ ጸልዩ ይላልና እኔ ራሴን ሳየው ለኔ it's not easy አንድ ሰው በጣም እንደዛ እየተናገረኝ ተንበርክኬ እግዚአብሔር ሆይ ማረው ማለት ለኔ how do we approach that እንዴት ነው እንደዛ ደግሞ ልናደርግ የምንችለው because it's a command ለሚያሳድዱ ጸልዩ የተባለ አሰ ክርስቲያን ደግሞ ያንን ነገር ግዴታችን ነው መከተልና እንዴት ነው ሰው እንደዛ ማድረግ የሚችለው it's always not easy yeah I think እንትን ነው ተንበርከን እግዚአብሔር ሆይ ባርከው ምናምን ላይሆን ይችላል የገባችኋ ማለት እዛ ጋር ሰድበውሽ መተሽ እዚህ ጋር ኦ ጋድ በቃ bless them ምናምን ላይሆን ይችላል እና የመጀመሪያው ጸሎታችን ለምሳሌ እግዚአብሔር ሆይ እንትን እንዴት ነው እነሱን ይቅር ለማለት or ደግሞ ያሉኝን ነገር ውስጥ ለማስገባት first of all እርዳኝ ሊሆን ይችላል ባለፈው ኤፒሶድ ስትናገር ነበር ዮሂና it might not be like በቃ ለጌታ የምናወራው ነገር ጀንዊን መሆን አለበት ለምሳሌ ስለተባልን ብቻ በቃ ለነሱ ጸልዩ ስለተባልን ብቻ እግዚአብሔር ሆይ bless them አመሰግናለሁ ጌታ እሺ በቃ ምናምን ብለን መጨረስ አይደለም ጀንዊንሊ ጌታ ሆይ አባ እየከበደኝ ነው እነሱን አፕሮች ማድረግ it's very hard እያልን መጀመሪያ እንትን ማለት ከዛ ጌታ ደግሞ ጸጋውን ያበዛል ሁለተኛው ሐሳብ ደግሞ ምንድነው በልሳን የሚጸልይ ሰው ምን ያደርጋል ራሱን ያንጻል አይደል ሶ ራስን ማነጽ ነው ልክ በልሳን እየጸለይን ስንመጣ ጌታ ማንናገረው ነው በማይናገር መንፈስ ቅዱስ በማይናገር መቃተት አይደል በውስጣችን ይቃተታል ስለዚህ ልክ በልሳን መጸለይ ስንጀምር
at the first መጀመሪያ ተንበርከን መጸለይ እንደጀመር ላይሰማን ይችላል። ያንተን ስቲል ውስጣችን አንገር ሊኖር ይችላል። ኢቭን አንዴ 2 3 ጸልየንም ሊኖር ይችላል። ቀስ እያለ ግን ጌታ ምን እያደረገ ይመጣል? በውስጣችን ያለውን ያን አንገር ያን እንትን like እንዴት ነው እየሸረሸረው ከዛ ምን ይሆናል ማለት ነው? እንደውም ለነሱ ያለን እንዴት ነው እንደውም ፍቅር ይሆናል። በቃ አይ እነሱ እኮ እንዲህ አስበው ላይሆን ይችላል ወይ ደግሞ እነሱ እኮ በቃ ፖዚቲቭ ቲንኪንግ ይመጣል ብዬ አስባለሁና አንደኛው ለነሱ አንደኛው ስንጸልይ የመጀመሪያው ነገር ምንድነው? አለማሰብ ይሄ just bless ማድረግ ብቻ ሳይሆን ጀንውን መሆን። ሁለተኛው ደግሞ በልሳን መጸለይ ትልቅ ጥቅም አለው ብዬ አስባለሁ። ስለዚህ እሷ ካለችው ላይ ለመጨመር ልሳን እንዴት እንደሚረዳን ወይንም እንዴት አፕሮች ማድረግ እንደምንችል ከማየታችን በፊት ልሳን ምንድነው ስንል ልሳን ማለት ሚስጥራዊ ቋንቋ ነው። እኛ ከአብ ጋር የምናወራበት አባት ከልጁ ጋር የሚግባባበት ነገር እንዳለ ሁሉ እኛ ከእግዚአብሔር ጋር የምንግባባበት ሚስጥራዊ ቋንቋ ነው እና ልሳን ምንድነው እኛ መጸለይ እየፈለግን አሁን ቅድም እያለ ነበር አይደለ? ምናልባት ለነዛ ሰዎች እኮ መጸለይ ከባድ ነው፣ ግን ለነሱ ማድረግ የከበደንን ነገር መንፈስ ቅዱስ እንዲቃተት ያደርገዋል። ከአፋችን ማውጣት የከበደንን ቃል እኛ በማናውቀው ግን መንፈስ ቅዱስ እየጸለየ እንደሆነው እንድንረዳ ነው እና በልሳን መናገር ራሱን ያንጻል። በልሳን የሚናገር ሰው ራሱን ያንጻል አይደል? ሜቢ ያ የተናገሩን ነገር ወይንም ደግሞ ያ የደረሰብን ነገር እኛን ዲስትሮይ እያደረገን ሊሆን ይችላል። ለዛ ነው ራስን ያንጻል ማለት ዲስትሮይ የሆነ ነገር ነው የሚታነጸው። ስለዚህ ህይወታችን ወር ደግሞ ያለን ሜንታሊም ይሆናል ኢሞሽናል የተለያዩ ነገሮቻችን ዲስትሮይ ከሆኑ ያ በልሳን መጸለያችን ከአብ ጋር እኛ በማንረዳ ወይንም እኛ በማናውቀው ቃል መጸለያችን እኛ ራሳችን እንድንታነጽ ራሳችንን መመለስ ወደምንፈልገው ቦታ ተመልሰን እንድናይ የሚረዳ ይመስለኛል። አሁን ካለችው አንፃር ልሳን እንዴት ነው አሁን ብዙ ጊዜ እስኪሰማን መጠበቅ የለብንም። ባይዞ የሆነ ፊሊንግ በቃ የሆነ ለመናገር እስኪሰማን አይደለም ራሱን ያንጻል የሚለው ኦኬ ጀምርና መጸለይ ወይም ጀምሪና መጸለይ ከዛ በኋላ ያኛውን እንትን ኤክስፒሪየንስ እናርገው እንጂ እንደመጣን ወደ ላይክ የመጸለይ እንትን ይሄ እንዴት ነው በልሳን የመጸለይ እንትን ስለመጣልን ይሄ ፊሊንግ ስለመጣልን ሳይሆን እግዚአብሔር is not based on feeling። ለዛ እንደዛ ሳይሆን የምርም በቃ ኦሬዲ ትሩዙ ስለተነገረን እሱን ላርገው ከዛ ኤክስፒሪየንሱን ከዛ በኋላ ላገኘው ላይ ሞር ፎከስ ማድረግ ያለብን ይመስለኛል። አእምሯችንን እንድናድስ እዛ በቃል ነገር አለ አይደል? ማለት አሁን እንደዚህ አይነት ነገሮች ሲያጋጥሙ በጣም ከባድ ነው ለነዛ ልጆች መጸለይ፣ እንደዛ ላሉን ሰዎች መጸለይ በጣም ከባድ ነው። ማለት አእምሯችን ታደስ ለውጥ እንጂ ይህን ዓለም አትምሰሉ። ላይክ እኛም እኮ ተደርበን አዎ እነሱ እኮ ናቸው እንደዛ ያደረጉ ምናምን ካለን ይህንን ዓለም እየመሰለን ነው ማለት ነው። እና ራሳችንን መለወጥ አለብን ማለት አዎ በቃ ራሳችንን መለወጥ አለብን ማለት የእግዚአብሔርን ቃል ሁሌ ሜዲቴት እያደረግነው ግን እኮ ለእነሱ መጸለይ አለብኝ እንደዚህ ራሱ አደረጉኝ አይደለ? ግን ማድረግ አለብኝ በቃ እግዚአብሔር ለእኔ እዚህ ጋር እስካስቀመጠው ድረስ የማድረግበትንም አቅም አብሮ እየሰጠኝ ነው። ላይክ አይከብደኝም፣ እንደዛ እንዳደርግም አይከብደኝም። ስለዛ ራሳችንን ሁሌ የዕለት ዕለትም መለወጥ አለብን። ምክንያቱም ነፍሳችን ሁሌ ጊዜ መታደስ አለባት። ማለት እኛ የምንሰጣትን እውቀት ስለሆነ የምትቀበለው እኛ የምንለውን ነገር ስለሆነ እንትን የምትለው እውቀት ላይ አንድ ነገር ላንሳ። የምናስገባው እውቀት ምን ያህል ኢንፍሉዌንስ እንደሚያደርገን በጣም አይ ቲንክ እናውቀዋለን ብዬ አስባለሁ እና ማወቅም ያስፈልጋል። በማናውቅበት መንገድ በጣም ተጠቂዎች ነን። ለምሳሌ ኢቭን ኢን ዘ ባይብል ለምሳሌ እምነት በሚለው ርዕስ ላይ እኔ እውቀት ከሌለኝ ወይም ደግሞ ቅድም ባለው ለምሳሌ የእግዚአብሔርን ቃል መናገር በሚለው ርዕስ ላይ እኔ እውቀት ከሌለኝ በዛች ኤሪያ ላይ ዴቪል ያጠቃኛል ማለት ነው። በዛች ኤሪያ ላይ ተጠቂ ነኝ ማለት ነው። ስለዚህ በዚህኛውም ኤሪያ አንደኛ በመጽሐፍ ቅዱስ ያለንን እውቀት ይሄን ማዳበር አንደኛው ነገር። ሁለተኛው ነገር ግን ደግሞ ወደ ሰኪላር ዓለሙም ስንመጣ there are like a lot of መጽሐፍ እንደዚህ አይነት like እንትን የሚያደርጉ ፎከስ የሚያደርጉ እሱ ብቻ ሳይሆን መጽሐፍ ማንበብ ደግሞ ብዙ ልምድ ለሌለው ሰው ኦዲዮ እንትኖች አሉ like መስማት የሚችለው ማለት ዳይሬክት የሚያደርጉ ነገሮች ማለት ነው። the right የሆነውን of course ፊልተር እያደረግን ማለት ነውና እውቀትን ማዳበር በዚህ ነገር ላይ I think more ይጠቅማልን ብዬ አስባለሁ። ኢቨን ኢን ዘ ባይብል ህዝቤ እውቀት ከማጣት የተነሳ ጠፍቷል አይደል የሚለው። እውቀት ማጣት ኢን ሴንስ ግዴታ ማትስ ካልኩሌሽን ማወቅ ምናምን ነገር ላይሆን ይችላል። ቤዚክ ላይፍ ስኪሎች በቃ ራሳችንን ኤክስፖዝ ማድረግ መቻል አለብን በተቻለ ሁኔታ። we have to be ትጉ በኤቭሪ ዳይሜንሽን ኦፍ our life አይደለ?
እና ራሳችንን ለማንኛውም አይነት እውቀት ኤክስፖዝ ማድረግ rather than doing በቃ የማይጠቅሙንን ነገሮች ስክሮል ስናደርግ ከመቆየት ይልቅ የሆነ ስኪል መማር የሆነ ነገር አዌርነስ መፍጠር ዲቤቶች ማየት እንደዚህም አይነት ነገር አለ እንዴ እንደዚህም ነገር ሀፕን ያደርጋል እንዴ ሳይበር ቡሊንግ እንደዚህ አይነት ነገር ነው እንዴ ምናምን የሚለውን ነገር ማወቅ ይገባናል definitely because even in the Bible እግዚአብሔር is against አለማወቅ በቃ ራሳችንን ኦፕን ማድረግ አለብን እና it's okay እኮ አንዳንድ ሰው ላያውቅ ይችላል በዚህ አይነት ነገር ላይ ግን ደግሞ ራሱን በሆነ ነገር ላይ ብቻ ሪስትሪክት አድርጎ ከተቀመጠ that's በጣም wrong ባለን ሲቹዌሽን ባለን ኦፖርቹኒቲ ራሳችንን ኤክስፖዝ ማድረግ ማውራት ሰርች ማድረግ ምናምን ግን it's really important especially for us for teenagers አሁን most things በጣም በዛ ነገር ነው ዲፔንድ የሚያደርጉት if you notice አይደለ ደግሞ like ይሄን የሚያዩ ለምሳሌ ልጆች ያላቸው ሰው parents ከሆነ ያዩ ያሉት ለልጆቻቸው እንዴት ነው መፍትሄ መሆን የሚችሉት አንደኛ እነሱ ናቸው ሶ ለአደልት ቅድም ማዋራት ስንል ፓረንትንም ያጠቃላል ስለዚህ እንደ ፓረንት ደግሞ ራሳቸውን እንደ ወላጅ መጠየቅ የሚችሉት ብዬ ማስበው እኔስ ለልጄ ይሄ ነገር እየተጠቃ ቢሆን ላያውቁ ይችላሉና ይሄ ነገር እየተጠቃ ቢሆን እንዴት አድርጌ አፕሮች ማድረግ እችላለሁ ይሄን አሁን ካልነው አንደኛ ከእግዚአብሔር ቃል ለምሳሌ እኮ ያ ልጅ መጥቶ እኔ እንደዚህ ሳይበር ቡሊ እየተደረኩ ነው ወይም ደግሞ እኔ እንደዚህ ጥቃት እየደረሰብኝ ነው ብሎ ኦፕንሊ ላያወራ ይችላል ግን ለምሳሌ ማታ ከሆነ የሚገናኙት እነዛ ቤተሰቦች እንደዚህ ቁጭ ብለው ለምሳሌ ዛሬ እንዴት ነበር ውሎ ከሚለው ቢጀመርና የሆነ ከዛ ውሎ ውስጥ ኦኬ ቺቺ ነገር ተፈጥራ ነበር እንዴ በሚለው ላይክ እንዴት ነው ኦፕን እየሆኑ ቢያወሯቸው ልጆቻቸውን አይ ቲንክ ሞር ኦፍ ልጅም ወደ ወላጅ የመቅረብ ነገሩ እየጨመረ ይመጣል ከጓደኛ ይልቅ ማለት ነው because you need to be I think educated መሆን ይፈልጋል ለምሳሌ አሁን አንቺ ላይ አንድ ፓተርን አይቼ ያንን ፓተርን this is leading to cyber bullying ለማለት ስለ cyber bullying ቅድም እንዳልሽው restricted ማድረግ አያስፈልገንም ማወቅ we need to learn about cyber bullying what's the pattern ምንድነው ሊድ የሚያደርገው because ልክ ነሽ እኔ ሄጄ ፓረንቶች ጋር እንደዚህ ብዬ ለማውራት ልችልም እችላለሁ ግን ያንን ፓተርን ለማወቅ we need to be full of knowledge about it full of knowledge ራሱ ባንሆን አሊ ትንሽ ነገር ማወቅ አለበት ትንሽ አዌርነስ መኖር አለበት እና like ፓረንትስ ደግሞ የትኛውም አደልት ሊሆን ይችላል እኛም እኮ ሊሆን ይችላል ታናሾቻችን መጥተው እኛ እኮ ለእነሱ እኛም አደልት ነን ለእነሱ አይደለ ሰዎች መጥተው እንዲህ በነገሩን ሰዓት ሚኒማይዝ አለማድረግ አለማሳነስ ፊሊንጋቸውን ቸርች እንዲህ ብላክ እንዲህ የተሰማችሁ ጀስት ቢካዝ ቲሸርት ያመረም ስላለች ዩሪን ቡሊድ ሚኒማይዝ ፊሊንግን ሚኒማይዝ ማድረግ ያንን ነገር ውስጣቸው ወደ መያዝና ወደ ሌላ አክሽን ይመራቸዋል ሚኒማይዝ አለማድረግ ሁለተኛ ደግሞ በፍቅር መቅረብ ያ ሰው ስለዛ ነገር ኦፕን ሆኖ የሚያወራቸው because they trust you and they love you አይደለ ስለዚህ ያንን trust for granted አለመውሰድ actually ማዳመጥ መስማት ያንን ሰው I think it's very important ብዬ አስባለሁ ደግሞ like just because ለምሳሌ ሌላ ሰው ትልቅ ችግር ፌስ እያደረገ ስለሆነ ያንተ ወይም ደግሞ ያንቺ ችግር ትንሽ ነው ማለት አይደለም like ለምሳሌ ቅድም ይሄ እንዳለችው ፕሮግረስ ነው አይደል ለምሳሌ ከትንሽ ነው let's say it's day 1 of cyber bullying ለምሳሌ አንድ ሰው መጥቶ አይ አንቺኮ ምንድነው ፌስ ፊቸርሽ ምንድነው ምናምን ብሎ ኮሜንት ቢያደርግ እና ያ ነገር እኔን አፌክት ቢያደርገኝ it's just day 1 እና እኔኮ በጣም ለምሳሌ ለፓረንትስ ሊሆን ይችላልና አይ ይሄኮ በጣም ይሄ ኮሜንት is like ምናምን ብዬ ብነግራቸው እንዴት ነው የምጠብቅ ሊሰጡኝ የሚገባው ምላሽ እንዴ ያው እንዳለችው ይሄ እቺን እንዴ ገና ምን አየ እኮ ትልቅ ነገር አለ እንዴ እንትን ይደረሰበት አለ አይደል እንዴ አረ እንደዚህ ይሆንም አለ ምናምን የሚለው ሐሳብ ከዛ ያ ሰው ምን ያስባል የኔማ አይ ትንሽ ናት ብሎ ይጀምራል ከዚህች ትንሽ የጀመረው ነገር ግን ያ እንትናኮ እንደዚህ ደረሰበት የተባለው ሰው ላይ ነገ ያለ መሆን ምንም ማረጋገጫ የለንም ስለዚህ አሰነደልትም እኛም ደግሞ እንደ ሲብሊንግ ላላችሁ ታናናሽ ላይክ እኛም እንደ ትልቅ ሰው ምን ማድረግ አለብን ማለት ነው ይሄን ነገር የነሱን ሚኒማይዝ ሳናደርግ እንዳልሹ በቃ ሐሳባቸውን ኤክስፕሌን እንዲያደርጉልን አድርገን እኛም ደግሞ በዛ ኖሌጃችን ተመስርተን ሶሉሽን ልንሰጥ አትሊስት በትንሹም ይገባል በቻልነው መጠን ማለት ነው እና ወላጆች አንደርስታንድ ማድረግ አለባቸው ብዬ የማስበው ነገር ክሎዝነስ ወይም ደግሞ ይሄ like open ሆኜ ለወላጅ ማውራት ነገር የሚለው ይሄ አይነት ሪሌሽንሺፕ ኦቨርናይት የሚመጣ ነገር አይደለም it's gradual ስለዚህ ፕሮሰስ የሚያስፈልገው ነገር ስለሆነ ወላጆችም በቃ ትግስት ኖራቸው ከልጆቻቸው ጋር ክሎዝ ለመሆን መሞከር መቻል አለባቸው just because ይሄንን ስለሰማን ዛሬ ተነስተን
I will talk to my kids ብለው ገብተው tell me about this ምናምን ማለት አይችሉም because of course ባንዴ ኦፕን ሊሆኑላቸው አይችሉም it's gradual በፕሮሰስ የሚመጣ ነገር ነው እና what we want our audience to take from this episode is አንደኛ እዚህ ጋር ኦዲየንሳችን ፓረንትም ሊሆን ይችላል a person who's being bullied ሊሆን ይችላል or ደግሞ ቡሊ የሚያደርገውም ሰው ሊሆን ይችላል እዚህ ጋር ኦዲየንስ የሆነ እና if you're a parent we want you to be aware አንደኛ ስለ ፕሮብሌሙ ዲፕ ሰርች ብታደርጉና የተለያዩ ሳይኖች አሉ ልጆቻችሁ ላይ ልታዩ የምትችሉት እንደዚህ አይነት ነገር ፌስ እያደረጉ ከሆነ ሶ እነሱ ነገሮች አንደርስታንድ ለማድረግ ሞክሩ አንደኛው ዲፕሬሽን ነው ከዛ በፊት ፈርስት ስልካቸው ላይ ሜሴጅ ምናምን ሲገባ they will like ትንሽ ደንገጥ ይላሉ ምናምን ከዛ በኋላ ኢንትረስታቸው በስልካቸው ላይ ያለው ነገር ይጠፋል ከዛ ኮንፊደንሳቸው ዲግሬድ እያደረገ ይመጣል ከዛ ዲፕሬሽን ውስጥ ይገባሉ ይሄ ሁሉ ግራጁዋል የሆነ ፕሮሰስ ነው ስለዚህ ይሄን ደግሞ ነገር ኖቲስ ለማድረግ አንድ ሰውን ሪሊ የሚያውቀው ሰው ያስፈልጋል አይደለ እንደዚህ አይነት ቼንጆች በኔ እንደሆኑ ለማወቅ ጃቫኔን ሪሊ ወል ልታቀኝ ይገባል ስለዚህ ፓረንቶች መጀመሪያ ልጆቻቸውን በደንብ ማወቅ መቻል አለባቸው ከዛ ውጪ ደግሞ ሰርች ማድረግ መቻል አለብን we have to really search about the problem ምን አይነት ነገሮች ልናይ እንችላለን የሚለውን ነገር ከዛ if you are the person who's being bullied ደግሞ please you don't need to face the problem alone ማለት እንፈልጋለን you don't need to face it alone በቃ እዚህ ጋር ብቻችሁን ፌስ የምታደርጉት ነገር አይደለም መናገር ላለባችሁ ሰው መናገር ትችላላችሁ እግዚአብሔርም ይረዳችኋል so please pray about it because እኛ እዚህ ጋር ፕሮብሌም ፌስ ስናደርግ ብቻችንን ፌስ ልናደርገው አቅም እንደሌለን ራሱ እግዚአብሔር ያውቃል Holy Spirit የተላከልን ለዛ ነው so we're going to face it with the Holy Spirit አይደለ ስለዚህ ከሆሊ ስፒሪት ጋር ፌስ አድርጉት ማለት እንፈልጋለን lastly the person who's bullying others ለሱ ደግሞ ሜሴጅ ካላችሁ እኔ ምንድነው ያለኝ ሜሴጅ አንድ እግዚአብሔር ቃል ምን ይላል ለምትናገሩት እንዴት ነው ተጠበቁ ይላል በቃ ንግግራችን ምን ያህል ሌላውን ሰው አፌክት እንደሚያደርግ ይሄን ያህል ካወቅን ወይም ደግሞ አሁን ከዚህም የተረዳችሁት ነው ብዬ ማስበው ምን ያህል ኢምፓክት እንዳለው ተረድታችኋል ብዬ አስባለሁ ስለዚህ የኛ ንግግር ሰውን ይሄን ያህል አፌክት የሚያደርግ ከሆነ የሰውን ፊቸር ልናበላሽ ደግሞ እኛ አልተጠራንም ይሄን የምታይ አንተ ወይም ደግሞ አንቺ እግዚአብሔር የጠራህ ለትልቅ ዓላማ እንጂ ሰውን ቡሊ ለማድረግ አይደለም ይሄ በጣም የወረደ ስራ ነውና it's not የናንተ ማንነት ወይም አይደለም በቃ ስለዚህ ቡሊ እንደሚያደርግ ሰው ሁሉም ሰው የራሱ ስተት አለው ባይዘ ሁሉም ሰው ኃጢአት ሰርቷል ልክ ነው እኔ የተለየ ፎልት ሊኖረኝ ይችላል አንተም ደግሞ አንቺም ይሄን የምታየው ደግሞ የተለየ ፎልት ሊኖራችሁ ይችላል ነገር ግን ደግሞ ይሄ ልክ ነው ማለት አይደለም አሁን ከዚህ ከተረዳችሁ I think ለማስተካከል ዛሬ የምትነሱበት አንድ መንገድ እንደ ቀልድ የምትናገሯትን ነገር ዛሬ እንድታስተካክሉ እንጠይቃለን ማለት ነው የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው ማግኘት ይችላል